እኔ የቤተልሔም እናት ነኝ። የዮናስ ደለለኝ የቀድሞ ባለቤት የቤተልሔም ዮናስ ጉድጓድ ውስጥ ቀብሬ ነው የምቀብረው ጋሽ ዮናስን። ማርያምን ነው የምልሽ። እኔ በጣም ጨካኝ ሰው ነኝ ዲቦራ። በእንደዚህ አይነት ነገር አባቴ ቢሆንም ሬሳው ላይ አልቆምም። ኦሮሞ አማራ ብዬ መጠየቅ ይችላል። ችግር የለም ብትይኝ ችግር የለም። እኔ ስማይሌ ነገር ምን አለ መሰለሽ፣ ከአንቺ ጋር ይተጣለው አይደል? ቤተሰብ ጋር ለምንድን ነው የሚካሄደው? ምን ማለት ነው? ልጃችሁ በህይወት እያለች አንድ ጊዜ በስልክ አናግሬያት የኔ እናት ሞታለች ብላ ጆሮዬ ዘጋችብኝ አለች። አልቻልኩም። እናትየዋ በጣም ያሳዝኑኝ። የእውነት እኔ እንቅልፍ አልወሰደኝም። ወዲያው እስካሁን እያለቀስኩ ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? የምወዳችሁ የቻናሌ ተከታታዮች ዛሬም እንደተለመደው በሌላ ጉዳይ ተመልሰናል ማለት ነው። ቤተሰቦቼ የቤታዮ እናት የተባለችው ቀርባለች ናት አይደለችም የሚለውን ጉዳይ አብረን እናያለን ማለት ነው። ከዛ በኋላ የተፈጠሩት እጅግ አወዛጋቢ የሆኑ ምልልሶች ቤታ መልስ ሰጥታለች፣ ሌሎችም ጉዳዮች አሉ ማለት ነው። ቤተሰቦች አብረን እናያለን። የታየንን በነፃነት ሀሳባችን ኮሜንት ላይ እናስቀምጣለን። እንደነዚህ አይነት እጅግ አነጋጋሪ የሆኑ ጉዳዮች ቶሎ ቶሎ እንደርሳችሁ አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ጀምሩ ማለት ነው። ቤተሰቦች አይተን እንመለሳለን ወደ ቪዲዮ በቀጥታ። እኔ የቤተልሔም እናት ነኝ። የዮናስ ደለለኝ የቀድሞ ባለቤት የቤተልሔም ዮናስ ደለለኝ እናት ነኝ። ያ እና ይሄንን መቼስ ታስ በደንብ ታውቃለች ብዬ ነው የምገምተው። እንትን ቤት ታላለሁ እኔ ለምዱ ቤተልሔምን አግኝተሻት ወይ ትደዋወላላችሁ እንዴ? ኧረ እኔ ምንም የለኝም እናቴ ኬት አምጥቼው አንገናኝም። ለምንድን ነው የማትገናኙት? ከሀገር ስትወጣ ወይም ደግሞ ራስዎ ሸኝተው አንቱ ልበል ወይ አንቺ ልበል? ግን ይቅርታ ፈቲያ ወይንም ትዕግስት። ወይ ልጄ በፈለግሽው ቀን ችግር የለም። አንቺ ብቻ ደስታውን አምጪልኝ። ፈቲያ ወይ ትዕግስት በያ ችግር የለባትም አለችኝ። ለምን ነው ፈቲያ ወይንም ትዕግስት ተብሎ ስምሽ በሁለት የሚጠራው? አልገባኝ። ይቅርታ ግን ይሄን ስለጠየኩሽ። ችግር የለም ማየ። ይኸውልሽ የፍቅር ነገር ታውቂዋለሽ። ልጅ ከሆንሽ አሳልፈሽ የእሷን አባት አግብቼ ነው እሷን ስወልድ ክርስትና ለማስነሳት ያው ክርስትና ማስነሳት ስለፈለገ በዛ ምክንያት ነው እኔ ክርስቲያን ነው የሆንኩት። ስምም ቲጂ የሚሉኝ በዛ ምክንያት ነው። እና ትክክለኛ ስሞት ወይ ስምሽ ፈቲያ ነው ማለት ነው? አዎ አትጨነቂ ማየ። አንቺን ብትይኝ ችግር የለውም። ያው እና ቤታ ወይም ደግሞ ቤተልሔምን በጣም ስለማከብራት ጓደኛዬ ስለሆነች ይቅርታ። በቃ እኔን በሚመችሽ ጥልኝ፣ አትጨነቂ። የትዕግስት የት ነው የምትኖሪው? እኔ ባቢሌ ነው ያለሁት። ባቢሌ ጅጅጋ አልነበራችሁም እንዴ? ድሬዳዋ ጅጅጋ እንደዛ ሲባል የሰማሁት ብዙ ጊዜ ድሬዳዋ ልጅ ነኝ ትለኛለች። እና ጅጅጋ አልነበራችሁም ባቢሌ? አዎ በቃ እኔ በወቅቱ እሷን ከወለድኩ በኋላ ያው የአእምሮዬን መጨናነቅ ብዙም ነገር ያው የህይወት ጉዳይ እንትን አለ ማለት ያመኝ ነበር እና በቃ አንድ ወንድም ነበረኝ ሐኪም ነርስ ማለት ነው። ያ እሱ ሲል ነይ ወደ የጤናሽን ሁኔታ ብሎኝ ወደ እሱ ጋር ዝም ብዬ በቃ ከትቻቸው ነው የወጣሁት እና ትቻቸው ሄጄ ወንድሜ እየተከታተለ እያስንትን እያለኝ ከተወሰነ ጊዜ በኋላ ቆይቼ ወደ ራሴ ስመለስ ተመልሼ ወደ ጅጅጋ ይቅርታ። ቤተልሔምን በስንት ዓመቷ ለመጨረሻ ጊዜ ያዩት? ከምን ያህል ዓመት በፊት ነበር? በስንት ዓመት ነው የተለያያችሁት? እኔ በ14 ዓመቷ ነው የተለየዋት። ያ ምን ያህል ጊዜ ሆናችኋል ማለት ነው ከተለያያችሁ? ልትደምሩ ነው አይደል? እድሜ ልትደምሩ ነው። 16 ወይ 17 ዓመት ነው በቃ ከሁለት እንደዛ ነው የሚሆነን። ብዙም የአእምሮዬን ስለሚያጨናንቀኝም በቃ ምንም ነገር እንትንም ስለምን ሀሳብ ያስፈልጋለብኝና ይጨንቀኛል። ይቅርታ ግን እኔ የሐረር ሰው ነኝና ወደ እኔ እየመጣሽብኝ ኦሮሞ አማራ ብዬ መጠየቅ እችላለሁ? ችግር የለም። እኔ እናቴም አባቴም ኦሮሞ ናቸው። ሃይማኖቴ እኔ በልጅነቴ ያደግኩት በሙስሊም ደንብ በሙስሊም ባህል ነው። ያው የፍቅር ሁኔታ የፍቅር ነገር ነው እንደዚህ ያደረገኝ
እና ያው ተይ ረሲ ምን ሲልሽ ቤተሰብ ማስተኝ ነገር አለሽ አይደለ? እንደውም እስከታወቅሽ እንደዛ ሆኖ ነው። ግን አሁን በምን ሁኔታ ላይ ነው የምትገኘው? ምን እየሰራሽ ነው? ምንድነው? እኔ አሁን ዘባ ቢሮስ የሆነች ፍርጅ አለች፣ ትንሽ ፍርጅ አለኝ። ቀዝቃዛ ውሃ እሸጣለሁ፣ ሻይ ቡና እሸጣለሁ፣ አትክልት ኩድራ ምናምን እሸጣለሁ። በዛ አስተዳደራለሁ። ኩድራ ማለት በነገራችን ላይ አትክልት መሸጥ ምናምን ነው ኩድራ ማለት? አፋት ያደ ከአገር ከወጡ አንድ ጊዜም የማግኘት ወይ በቴሌፎን ለማግኘት እድሉን አላገኘሽም? እህቱን የአድሬዳዋ ሄጄ ጠይቄ ነበር አልሽ። ምንም አላለችሽም? ደግሜ ሄጃለሁ። ይልሽ ደግሜ ሄድኩ። እሺ ደግሜ ሄጄ እባክሽን ብዬ አለቀስኩባት። ኦኬ። እና በማለቅስባት ሰዓት እሺ እንግዲህ ብላ ደውላ ከቤት ጋር አገናኘችኝ። ከትኪት እያ ነው የምላት እኔ ተኪቲ እና ቤታ ነው ተኪቲ የምትያት ቤቴ ለምን ለምን ተኪቲ አንድ አይኔ ነች አለኝ። አንድ አይኔ አንድ ልጅ አንድ አይኔ ነው። አልወለድሽም እንዴ? ከዛ በኋላ ልጅ የለሽም? ይቅርታ ግን በጣም ምንም የለም። እና አላገናኘችሽም? አክስቷ ወይ ድሬዳዋ ያለችው የዮናስ እህት ነው ያልሽው? አይ ደውላ አገናኘችኝ። ግን እናቴ ሞታለች ብላ ልጅቷ ስልኩን ዘጋችብኝ። ቤቲ ማለት ነው ቤቴ። ከዛ በጣም አመረርኩ፣ አለቀስኩ፣ አዘንኩ። ቆይ ዮናስን እንደምንም ብለሽ አገናኝኝና እሱ የሚለኝ ልስማ ብዬ አልኳት። መልሳ ከዮናስ ጋር ደውላ ደግሞ አገናኘችኝ። እሺ በምታገናኘኝ ሰዓት ያው በቃ እኔ ልጅሽን አንተን አላልኳት። ልጅሽ አድጋ በፈለገች ሰዓት መጣት ፈለግሽ፣ እኔ ምን ማድረግ አልችልም። እኔ ባለትዳር ነኝ። አሁን አጉል ሰዓት ነው የደወላችሁት እና በቃ አትረብሹ ብሎ በቃ በጣም አዘንኩ፣ አለቀስኩ። ያላመንኩት ነገር ሆነብኝ። ብዙ ነገር አሳልፈናል፣ ብዙ ሆነናል እና በጣም አዘንኩኝ። እሷም በቃ ከእንግዲህ በኋላ ከወንድም ያታካያል ያለች አታቆራችኝ። በቃ ስለዚህ እየተመልሼ እኔም ማዘሬ ሙስሊም ናገባሽ ኒቃብ ነው ምናምን ነው የምትለብሰው። ፊቷ እንኳን አይታይም። ዲቦራ ነግራቸዋለሁ ከዚህ በፊት ከአይኗ በስተቀር ምንም አይታይም ማዘሬ ብያለሁ። ገባሽ? እንኳን አይደለም ተቀይሬ ተለውጭ ተነፊ የመጣሽዋ ሴትዮ ተነፊ። ማዘር ተነፉ። እንደ እናት ሆነሽ የመጣሽ እናቴ፣ አባቴ፣ ወንድሜ፣ እህቶቼ፣ ያጎቴ ልጅ፣ አክስቴ ልጅ፣ የሩቅ ዘመድ ከኔ ፈቃድ ውጪ ሶሻል ሚዲያ ላይ መተው ጋሹናስ ያለኔ ፈቃድ ሶሻል ሚዲያ ላይ ጥሩ ሆነ ደግ ሆነ መልካም ሆነ ምን ሆነ አሁን የሚገብቼ ላብራራ ምን አይነት ሰዎች ናቸው ስትል ሞክሪ ነው ያልኩት። በጭራሽ አያደርጉትም፣ ሊያደርጉትም አይችሉም። ቢያደርጉት እንኳን ሊያስቡ እንኳን ማድረጉን ማሰብ እንኳን ቢፈልጉ ማለት ነው ጉድጓድ ውስጥ ቀብሬ ነው የምቀብረው ጋሾናስን። ማርያምን ነው የምልሽ። እኔ በጣም ጨካኝ ሰው ነኝ ዲቦራ። በእንደዚህ አይነት ነገር አባቴ ቢሆንም ሬሳው ላይ አልቆምም። ረግጬው ነው የምሄደው። ይሄን አስረግጬ ነው የምነግራችሁ። ረግጬው ሬሳው ላይ የምሄደው ጨካኝ ነኝ። የወደድኩትን ያለ እኔ እንደዚህ አይነት ነገር በጣም ነው የምጠላው ዲቦራ። ስሚ እኔ ማዘሬ ከእስልምና ልትቀየር ይቅርና እናቴ ለምን አትይም ሲሉ በቅጥል ይበለው አባቴ ብለው እንዲያብዱ ነው እንጂ አንድ ቀን መጥቼ እናት እንዲናት እናት ተሳድቤ ያላቅ መጥፎ ነገር ተናግሬ ያላቅ አባቴን ግን አብልጬ እወዳለሁ ነው የምለው። ገባሽ? አባቴን አብልጬ ማንም ሰው ምርጫ አለው። ልጅም ስትወልጂ ማለት ነው ምርጫ አለሽ። አቶ ዮናስ ደለለኝ ኦኬ፣ በእናቲቱ ልጃችሁ በህይወት እያለች አንድ ጊዜ በስልክ አናግሬያት የኔ እናት ሞታለች ብላ ጆሮዬ ዘጋችብኝ አለች። ከድሬዳዋ ሄዳ የዮናስን እህት ቤት አስደውላ ጆሮዬ ላይ ዘጋችብኝ፣ እናቴ ሞታለች። ኢማጂን እናቶች፣ እናንተ እናት አይደላችሁም? እኔ እውነቴን ነው፣ እኔ ወንድ ልጅ ነኝ። እንደ ዛሬ ግን በህይወቴ ማለት ነው እንደዚህ አሞኛ አቅም በጣም አሳዘነችኝ። ቤታዮ ቪክተም ናት። ባይ hurt people ይባላል። የተጎዱ ሰዎች ሰው ይጎዳሉ። እረ በስመ አብ አዳምጣችሁታል? እስኪ ላሰማችሁ እንደ ቪዲዮውን በሰምታችሁታል? ግን የእናቲቷ ስታሳዝን ማን ነበር ያለቻት? ቶኪቱ ያለቻት ስሟ ተኪቲ ማለት ተኪቲ የኔ አንዷ ፍሬ ማለት ነው። ወይኔ ተኪቲ እኮ ነው የምትላት። ተኪቲ እየጋገናኙኝ ያለችው እናቲቷ። ኢማጂን በአንደኛው ክፍለ ዘመን እናቷ ቤታዮን የምጥራት ተኪቲ ነው። ሊያ ልጁ ነው ልክ አንቺ ለአንዷ እንደምታያት ኬኳ ተኪቲ ጋገናኙኝ፣ ከተኪቲ ጋር ልታገናኘኝ ነው አለቻት ሄለንን። እሱ እኮ ነው ልቤን የሰበረው። እሱ እኮ ነው እናትየዋ ምስኪንነት ልቤን የሰበረው። አልቻልኩም። እናትየዋ በጣም ያሳዝኑኝ። የእውነት እኔ እንቅልፍ አልወሰደኝም። ይወዳ እስካሁን እያለቀስኩ ነው። እኔ በቃ አልቻልኩም። ምክንያቱም ለልጅ ያለኝን ፍቅር ለልጅ የምከፍለውን ነገር
ፊቴ ላይ ነው ሁሉ ውል ያለው እና እናትየዋ በጣም ያሳዘነኝ በጣም ማለት ነው። መቼም እናቶች ትረዱኛላችሁ። እንደ ቀዳሚት እንኳን አይገባችሁ እናንተ ቀራናችሁ፣ ግን እናቶች ትረዱኛላችሁ። ስማይሌ ነገር ምን አለ መሰለሽ ከአንቺ ጋር ይቆጣለሁ አይደል? ቤተሰብ ጋር ለምንድን ነው የሚካሄደው? ምን ማለት ነው? እኔ እኮ ልንገርህ ይሁን የእውነት እንኳን ሆኖ እንኳን ቢሆን ችግር የለብኝም። ግን ይሄን ያክል ላይ ግን ኖ የእውነትስ ቢሆን ለምንድን ነው ቤተሰብ ጋር የሚካሄደው? እኔ ጸቡ ከአንቺ ጋር ነው አይደል ያለኝ? ረጋግጠና ቤተሰብ ጋር መሄዱ ምን አመጣ? ምንድን ነው አጀንዳ? ያንቺ እናት ያንቺ አባት ያንቺ ወንድም ስላንቺ እንዲያማ ለማሳቀቅ ምናምን በእነሱ ቤት ነው። እኔ ምን አይነት ዘመን ላይ እንደደረስን ግራ ነው ይገባል። ምን አይነት በእውነት የቆሸሸ ዘመን። በተለይ ደግሞ ትልልቅ ሆነው ቢያንስ ልጆች ሆነው ያንጎ ነው ምናምን አያስተውሉም እንላለን። አያት የሆኑ ሰዎች አሁን ቤተሰብ ጋር ሄደው ምናምን ነገር ነጋር 3 ሰዓት ሙሉ ይዘመትባል 13 ሰው ለአመት ለምን አታማምን? የጣጣ የለኝም ግን ሀቁን ነው የምነግርህ። ቤታየውን ግጠሚያት ማንም አይደረብም። አስለቅሳ እያስ ብላ ታስወጣለች። ሞክር ግጠም። እኔ እኮ የኔ እስኪ እንትን እኮ ብያቸው እኔ የፈረደበት እስኪ ቪው ምንም ከሆነ እስኪ ልልቀቅ ብዬ ነው በእውነት እንደ ድሮ ኢነርጂ የሚያለው ነው ምናምንና ዝም ያልኩትም ያን ነው። ዛሬ ግን ሳይ ይሄንን ነው እንደምትፈልጉ ብዬ ተመልሻለሁ። በቃ አይ መርገጥ ካለብሽ ትንሽ ዞር ጥሩ ነው። መርገጥ ካለብሽ አንዳንዴ ዝም አትበይ ማለት ያ እንደ ጌታን እስክታገኝ ማለት። በነገራችን ላይ እንደ ማንኛውም እንደ ብዙሃኑ ቤታየውን እኔም በጣም ነው የምወዳት፣ ግን ለማንም ይሁን ለማንም ጭፍን የሆነ ጥላቻ የለብኝም። ያየሁትን ነገር ነው እኔ ልናገር የምችለው እና እውነቱን ማንም አያውቅም። አሁን እናቷ ትሁን አትሁን አሁን ባየነው ነገር ከሁለቱም ወገን ሰማን አናውቅም። ልክ ፖለቲካ ነው የሆነብኝ ስለሆነ እኔ እናትሽ ከሆነች ግን ሲሞቱ ማልቀስ አይደለም የሚጠቅመው። ሲሞቱ ማልቀስ ጥቅም የለውም። ማንም ቢሆን መቼም ምንም አይነት እናት ትሁን ሞተች ተብሎ ሳያለቅስ የሚቀር ሰው የለም። ግን በአካል እንትን መባባሉ ነው የሚሻለው፣ ይቅር መባባሉ ነው የሚሻለው። እንደዚህ እንኳን እንደዚህ አይነቷ ብቸኛ ልጅ ላላት እናት ቀርቶ ህመሙ በጣም ከባድ ነውና እንኳን ሴት ሆነሽ ወንድ ሆኖም ይሄን መገመቱ አይከብድምና ቤተሰቦች እናትሽ ካላደለች ግን ምንም ማድረግ አይቻልም። እባካችሁ ከስሟ እሷን ወደታች ከመጣል እባካችሁ ተቆጠቡ ነው የምለው። ቤተሰቦች እናንተም የታያችሁን ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡ ማለት ነው። ቤተሰቦች የዛሬው ይሄን ይመስላል ማለት ቤተሰቦች። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ሰላማችሁ ይብዛል።